ሰላም እንዴት ናችሁ ውድ ተማሪዎች? እንግዲህ በዛሬው ፕሮግራማችን የሚሆነው ምንድነው ኦፖዚት ወርዶች ወይም በአማርኛ ተቃራኒ ቃላት የምንላቸውን የምናይ ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ማንኛውም ተማሪ ዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችን ለብዙ ሰው እንዲደርስ ቪዲዮአችንን ላይክ፣ ሼር እንዲሁም ኮሜንት እያደረጋችሁ እንድታልፉ በአክብሮት እንገልጻለን። አብራችሁን ስለምቆዩ እናመሰግናለን። ቀጥታ ወደ ክላሳችን እንገባለን ማለት ነው። ምንድነው ዛሬ የምናየው ኦፖዚት ወርድ ወይም በአማርኛ ተቃራኒ ቃላት ትርጉማቸው ተቃራኒ ሆኑ ማለት ነው። የመጀመሪያውን ስናነብ ምን ብለን ነው የምናነበው? ይቺን አሁን ስታነቧት ምን ብላችሁ ታነቧታላችሁ? በጣም አሪፍ ስሙዝ ትላለች አይደል? ስሙዝ ብለን ነው የምናነበው። ስሙዝ ማለት ለስላሳ ማለት ለስላሳ ስነኩት ምንድነው የሚለሰልስ ነገር ምን ይባላል? ስሙዝ ይባላል። ለስላሳ ነው ማለት ነው። ስሙዝ ለስላሳ። የለስላሳ ተቃራኒ ምንድነው? ሻካራ ነው አይደል? የለስላሳ ተቃራኒ ሻካራ ነው። ሻካራ ደግሞ ምን ብለን ነው የምንለው? ራፍ ይባላል። ራፍ ይባላል። ራፍ ምንድነው ማለት ነው? ሻካራ። ስሙዝ እንደነገርኳችሁ ለስላሳ ነች። ራፍ ምንድነች? ሻካራ ትሆናለች ማለት ነው። የመጀመሪያው ይሄን ነው። ኔክስት ላይ ምን ይላል? ይሄን ስናነበው በጣም አሪፍ ሶፍት ትላለች። ሶፍት አሁንም ልክ እንደ ቅድሙ ምንድነው? ለስላሳ ማለት ነው። ለስላሳ ሶፍት ስንል ለስላሳ ማለት ነው። ግን ለስላሳ ማለት ወይም ለሶፍት ምንድነው? ቶሎ ጠንካራ ያልሆነ ነገር ማለት ነው። እሺ ያኛው ስንነካው ነው፣ ይሄኛው ደግሞ ስንጠቀመው ሶፍት ነው ከተባለ ማለት ለስላሳ ነው፣ ግን ጠንካራ ያልሆነ ነገር እንደማለት ነው። ይችኛዋስ ሃርድ ትላለች አይደል? ስታነቧት ሃርድ ማለት ጠንካራ እንደማለት ነው። ሃርድ ማለት ጠንካራ እንደማለት ነው። ሶፍት ለስላሳ፣ ሃርድ ጠንካራ። የሁለቱ ምንድነው ኮንቴክስቹዋል ሚኒንግ ነው ማለት ነው ልዩነታቸው። ኔክስት ላይ ስናነብ ይቺ ምን ብለን አነበብ? በጣም አሪፍ ስትሮንግ ትላለች። ስትሮንግ አሁንም ምን ማለት ነው? ጠንካራ እንደማለት ነው። ስትሮንግ ከተባለ ጠንካራ እንደማለት። የጠንካራ ተቃራኒ ምንድን ነው? ደካማ እንደማለት ነው። ዊክ ትላለች ማለት ነው። ዊክ ምን ማለት ነው? ደካማ እንደማለት ነው። ዊክ ደካማ፣ ስትሮንግ ጠንካራ፣ ዊክ ደካማ እንደማለት ነው። በጣም አሪፍ ግልጽ ነው አይደል? እስካሁን ያለን እስከዚህ ከመጣችሁ ዩቲዩብ ቻናላችን ሰብስክራይብ አድርጉልን። ወደሚቀጥለው እንሄዳለን ማለት ነው። እቺ ምን ትላለች? እንደምታነቧት ቶል ትላለች አይደል? ቶል እንግዲህ ብዙ ጊዜ ቶል ምን ማለት ነው ተብለን ተምረናል እናውቃለን። ቶል ማለት ረዥም እንደማለት ነው። ረዥም ቶል ከሆነ የረዥም ተቃራኒ ምንድን ነው? በጣም አሪፍ አጭር እንደማለት ነው። የረጅም ተቃራኒ እንግዲህ አጭር ማለት ነው። ምንድነች ማለት ነው? ሾርት ትሆናለች ማለት ነው። ሾርት ምን ማለት ነች? በአማርኛ ስተረጉማት በጣም አሪፍ ሾርት አጭር፣ ቶል ረዥም እንደማለት ነው። ሾርት አጭር እንደማለት ነው። ወደ ኔክስት እንሄዳለን። ምን ይላል? ቲክ ይላል። ቲክ ምን ማለት ነው? ወፍራም እንደማለት ነው። ቲክ ስንል ወፍራም። ስለዚህ ወፍራም ተቃራኒ ምንድን ነው? ቀጭና ቲን ይሆናል ማለት ነው። ቲን ምንድነች ማለት ይችላል? ስታነባ ቲን ትባላለች። ምንድነው? ቀጭን እንደማለት ነው። ቲክ ወፍራም፣ ቲን ቀጭን ይሆናል። ግልጽ ነኝ? ኦኬ ግልጽ ከሆነ ወደሚቀጥሉት እንሄዳለን ማለት ነው። ኔክስት ላይ ይችኛዋን ስናነባት ምን ብለን ታይት ብለን እናነባታለን? ታይት ወደ አማርኛ ትርጉም ስትተረጉሙት ምን ማለት ነው? ጥብቅ ማለት ነው። ታይት ማለት ጥብቅ ማለት ነው። ጥብቅ። እቺኛዋ ስታነባ ምን ብላችሁ አነበባችሁት? በጣም አሪፍ ሉዝ ይላል። ሉዝ ይላል። ሉዝ ብለን ነው የምናነበው። የጥብቅ ተቃራኒ ምንድን ነው? ላላ ወይም የላላ ማለት ነው። ስለዚህ ሉዝ ስትሉ ላላ እያላችሁ ነው። ላላ እያልን ነው ማለት ነው። ታይት ጥብቅ፣ ሉዝ ላላ ይሆናል ማለት ነው። ወደ ኔክስት ስንሄድ ይችኛዋን ስታነባ የምናገኛቸው በጣም አሪፍ ምን ብለን ነው የምናነባት? ዋርም ብለን ነው የምናነባት። ዋርም ምን ማለት ነው?
በጣም አሪፍ። ዋርም ማለት ሞቅ ያለ ለውሃ ነው። አሁን እዚህ ጋር ለውሃ ነው የሚሆነው ማለት ነው። ዋርም ማለት ነው ለውሃ ሞቅ ያለ ይሆናል ማለት ነው። ሶ ሞቅ ያለ ላይ ይችኛዋ ምን ብለን ኩል ትላለች። ኩል የቀዘቀዘ ውሃ ማለት ነው። ኩል ከሆነ የቀዘቀዘ ውሃ ኮንቴክስቹዋል ሚኒንግ ነው። እሺ ያኛው ኩል አይደለም። ይሄኛው ምንድነው ለውሃ ሲሆን ኩል ካላችሁ ምን ማለት ነው? ቀዝቃዛ ውሃ። ዋርም ሲሆን ግን ምን ይሆናል ማለት የሞቀ ውሃ ወይም ይሆናል ሞቅ ያለ ይሆናል ማለት ነው። ይህንን የምንጠቀመው ብዙ ጊዜ ለምንድን ነው? ለውሃ ወይም ለሚፈላ ነገር ነው ማለት ነው። ኦኬ ኔክስት ስናነብ ይችኛዋ ምንድነች? ዌት ብላ ትነበባለች። ምን ተብላ ትነበባለች? ዌት። ዌት ምን ማለት ነው? በጣም አሪፍ እርጥብ ማለት ነው። ዌት ማለት ምንም ማለት ነው? እርጥብ እርጥብ እንደማለት ዌት። ሶ የእርጥብ ተቃራኒ ምንድን ነው? ደረቅ ማለት ነው። ደረቅ ደግሞ በአማርኛ ሲሆን ደረቅ ወደ እንግሊዝኛ ሲተረጉም ምን ነው? ድራይ። ምን ድራይ። ሶ ዌት እርጥብ ነው። ድራይ ደረቅ። ዌት እርጥብ፣ ድራይ ደረቅ ይሆናል። ግልጽ ነው። ኦኬ ወደ ኔክስት እንሄዳለን። እቺኛዋን ስታነባት ምንድን ነው? ዋይድ ትላለች። ዋይድ ዋይድ ማለት ሰፊ እንደማለት ነው። ሰፊ ዋይድ ስትሉ ምንድነው? ሰፊ ማለታችሁ ማለት ነው። ሶ የሰፊ ተቃራኒ ምንድነው? ጠባብ ማለት ነው። ጠባብ ደግሞ በእንግሊዝኛ ምን ይባላል? ናሮ እንለዋለን። ምን ይባላል? ናሮ እንለዋለን ማለት ነው። ሶ ናሮ ምን ማለት ነው? ወደ አማርኛ ስትተረጉሙት ጠባብ ማለት ነው። ጠባብ እንደማለት። ኔክስት ላይ ያለችው ምን ይሆናል? እቺ ያንግ ያንግ ይላል። ያንግ ማለት ወጣት እንደማለት ነው። ወጣት ሲሆን ያንግ እንላለን ማለት ነው። ሶ የወጣት ተቃራኒ ምንድነው? ያረጀ ወይም ሽማግሌ። ሽማግሌ ሲሆን ምንድነው? ኦልድ ይባላል ማለት ነው። ኦልድ ይባላል ማለት ነው። ግልጽ ነናል። ኦልድ አሁን ለምሳሌ አሮጌ ማሆን እንችላለን፣ ግን ኮንቴክስቹዋል ሚኒንጉ ያንግ ወጣት ከሆነ ወደ ምንድነው? ወደ እድሜ ነው የሚሄደው ማለት። ስለዚህ ኦልድ ምን መሆን አለበት ማለት ነው? ሽማግሌ ወይም ያረጀ እንደማለት ነው። ስለዚህ ያንግ ወጣት፣ ኦልድ ሽማግሌ ወይም ያረጀ ይሆናል ማለት ነው። ሶ እነዚህን ለማየት ሞክረናል ማለት ነው። ሁሌ እንደምናደርገው ግን ተመልሰን አንዴ የምንደግማቸው ይሆናል ማለት ነው። አብራችሁን ቆዩ። እስከዚያው ግን ቻናላችን አዲስ ከሆኑ ቻናላችንን ሰብስክራይብ እያደረጉ እንዲሁም ቪዲዮአችን ለብዙ ሰው እንዲደርስ ቪዲዮአችንን ላይክ፣ ሼር፣ ኮሜንት እያደረጉ እንዲያልፉ በአክብሮት እንገልጻለን ማለት ነው። አንዴ የምንደግማቸው ይሆናል ማለት ነው። ዝግጁ? ኦኬ አብረን እንጀምር። ይህችን ስናነብ ምን ብለን? ስሙዝ 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 ምን ማለት ነው? ለስላሳ ለስላሳ። ሶ የለስላሳ ተቃራኒ ራፍ ወይም ሻካራ። ራፍ ሻካራ ይሆናል ማለት ነው። ኔክስት ሶፍት ሶፍት አሁንም ለስላሳ። የለስላሳ ተቃራኒ ሃርድ ወይም ጠንካራ። ሃርድ ወይም ጠንካራ። ስትሮንግ ጠንካራ። ስትሮንግ ጠንካራ። ኔክስት ላይ ያለችው ምንድነው? የስትሮንግ ተቃራኒ ምንድነው? ደካማ ወይም ዊክ ትሆናለች። ስትሮንግ ጠንካራ፣ ዊክ ደካማ። ቶል ረዥም። ቶል ረዥም። ሾርት አጭር። ሾርት አጭር። ቲክ ወፍራም። ቲክ ወፍራም። ሶ የወፍራም ተቃራኒ ነው ቲን ኦር ቀጭን። ቲን ኦር ቀጭን። ቲክ ወፍራም፣ ቲን ኦር ቀጭን። ኔክስት ላይ ያለችው ታይት። ታይት ሚንስ ጥብቅ። ታይት ሚንስ ጥብቅ። ዘን ኦፖዚት ኢዝ ሉዝ። ሉዝ ሚንስ ላላ ላላ። ሉዝ ሚንስ ላላ። ታይት ጥብቅ፣ ሉዝ ላላ። ኔክስት ዋርም። ዋርም ሞቅ ያለ ሞቅ ያለ። ኩል የቀዘቀዘ የቀዘቀዘ። ኔክስት ዌት። ዌት ሚንስ እርጥብ። ዌት ሚንስ እርጥብ። ዘን ኢስ ኦፖዚት ኢዝ ድራይ። ድራይ ሚንስ ደረቅ። ድራይ ሚንስ ደረቅ፣ እርጥብ፣ ደረቅ። ኔክስት ዋይድ።
ዋይድ ሚንስ ሰፊ። ዋይድ ሚንስ ሰፊ። ኢትስ ኦፖዚት ናሮ። ናሮ ሚንስ ጠባብ። ናሮ ሚንስ ጠባብ። ኔክስት ያንግ ሚንስ ወጣት። ያንግ ወጣት። ሶ ኢትስ ኦፖዚት ኢዝ ኦልድ። ኦልድ ሚንስ ያረጅ ወይም ሽማግሌ። ያረጅ ወይም ሽማግሌ። ያንግ ወጣት፣ ኦልድ ሚንስ ያረጀ ኦር ሽማግሌ ይሆናል ማለት ነው። ሶ ለዛሬ የነበረን ትምህርት ይህን ይመስላል ማለት ነው። ትምህርታችንን ከወደዳችሁት እንደነገርኳችሁ ለብዙ ሰው እንዲደርስ ሼር እያደረጋችሁ ቆዩን ማለት ነው። በሚቀጥሉት ፕሮግራሞቻችን የክላስ ትምህርት በሂሳብ ላይ ይዘን የምንገኝ ይሆናል ማለት ነው። እነሱ እንዳያመልጧችሁ ሁሌም ቢሆን ይህን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ እውቀቱን ያስፉ እንላለን። ሶ በሚቀጥሉት ትምህርቶቻችንን እስከምንገናኝ ድረስ ለዛሬ እዚህ ላይ እንጨርሳለን። በጣም አመሰግናለሁ። ቻው።